ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በድጋሚ መጥቻለሁኝ። ሀይሚዬን ከሆነ ቦታ ይዤላችሁ መጥቻለሁ። ቅመምዬን ማለት ነው። የኔ ቅመምዬ፣ የኔ ቆንጆ፣ የኔ ስማርት ነገር ማለት ነው። የኔ ጀግና፣ የኔ አትበገር፣ የኔ ምን ልበላችሁ። በቃ ትላንትና እኮ እንደዛ ያስደረጋት እኮ በክብሬ አልደራደርም። እኔ ኢትዮጵያዊ ነኝ፣ ባህሌን አረሳም። ለሁሉም ነገር ወግና ባህል አለው። ስለዚህ እኔ ወጌንና ባህሌን ጠብቄ ነው እንጂ በሌላ ነገር ሌላ መታማትም መሆንም የለበትም ብላ ዝራፍ አለች። አቤት ጀግንነት! አቤት 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 አቤት! ሀይሚዬ እኮ ስትቆጣም ነው የሚያምርባት። ደግሞ ስትቆጣ ራሱ ያምርባታል። በጣም የሚገርመው ነገር ማለት ነው። ተቆጥተሽም አኩርፈሽም ያምራል። ስታለቅሽ ራሱ ያምራል። ፈጣሪ የሚያስለቅሰውን ነገር በሩቅ ያድርግልሽ እንጂ ማለት ነው። እናም ቲክቶክ ላይ አግኝቻት ነው የሆነ መልእክት ሼር አድርጋ። ቲክቶክ ማነው? ቲክቶክ አይደለም ነው ቲክቶክ ሳይሆን ፌስቡክ ገጿ ላይ ስቶሪ ላይ ነው ያገኘሁትና በጣም የሚገርም መልእክት፣ ደስ የሚል መልእክት፣ አስተማሪ መልእክት ነውና እኔ ብዙ ጊዜ ፖስት ስታደርግ አያለሁና ግን የሳበኝን የሆነ ደስ ያለኝን ነገር ይዤ የምመጣው ማለት ይሆናል አይደለ? የሆነ ነገር ስታዩ ራሳችሁ እንድታዩ የሚያደርጋችሁ ነገር አለ አይደለ? የሆነ እኔስ ማን ነኝ? ምንድን ነኝ? ምንስ ምን እፈልጋለሁ? ይሆናል አይደል? የራሳችሁን ነገር ግልጽ አድርጎ የሚነግራችሁ ነገር አለ አይደለ? እንደዛ አይነት ነገር ሳገኝ ነው ይዤ የምመጣው። ብዙ ጊዜ ሪፖስት ሼር ምናምን አገኛቸዋለሁና ግን የሆነ ደስ የሚለኝ ነገር ሲኖር ወደ እናንተ ይዤው እመጣለሁና በመጀመሪያ ማለት ሌላ ነገር ተማለቴ በፊት ምን አየሁ መሰላችሁ? ሚፍታህ ሽማግሌ ይላክ የምትሉ ብሎ ሼር አድርጎ አየሁትና በቃ ሽማግሌ ይላክ፣ እስኪ ይላክ የምትሉ እስኪ ኮሜንት ላይ ይላክ በሉ እስኪ ይላክ ብላችሁ ጻፉ። ማለት ኦሬዲ እነዚህ ሁለት ልጆች አንድ ላይ የኖሩ ነው፣ አንድ ጣራ ውስጥ ሆነዋልና በቃ ይላክ፣ እንደኔ ይላክ ባይ ነኝ። ያው አውቃለሁ ገና ነው እድሜያቸው፣ ልጆች ናቸው፣ ትንንሾች ናቸው። አሁን የሚሰሩበት ሰዓት ነው። ግን ደግሞ ያው እነሱ ጋር እውነተኛ ፍቅር አለ፣ መተሳሰብ፣ መተዛዘን፣ መከባበር ካለ ትዳር ልጅነት ይገድበዋል ብዬ አላስብም። እንደውም ልጅ በልጅነት ጥሩ ነው። አሁን የመስሪያቸው ሰዓት ነው ምናምን። አዎ ግን እነዚህ ልጆች ኦሬዲ እየሰሩ ነው አይደለ? ሁለቱም ከ20 ዓመት በላይ ናቸው እና ሁለቱም እየሰሩ ነው ማለት ያው እንደኔ ሀሳብ ማለት ነው። እንደዚህ አንድ ላይ መሆናቸው የሰዎች አፍ ማለት የሰው አፍ አሁን በጣም አፋ እየተከፈተ ነው። ሰሞኑን በጣም ብዙ ነገር ነው እየተባለ ያለውና አንዳንዴ ዝም ብላችሁ የምታልፉት ነገር አለ፣ ግን ውስጣችሁን የሚከነክናችሁ ነገር አለ እና እንዴት አንድ ቤት እየኖሩ አይነት ነገር የሚባል ነገር አለና እነሱ ፈጣሪና እነሱ ናቸው የሚያውቁት የእነሱን አላማና እቅድ ማለት ነው። ማንም አያውቅም የእነሱ ምን እንዳሰቡ ምን እንዳለሙ። እዚህ ጋር ቤተሰቦቻቸውም ሆነ ተመልካች ያው ባየነው መጠን ነው እንትን የምንለው እንጂ ውስጣቸውን እነሱና ፈጣሪ ብቻ ናቸው አላማቸውና እቅዳቸውን የሚያውቁትና ግን ማለት እኔ ከዚህ በኋላ አሁን ሀይሚዬ ሪል ስቴት አላት አይደለ? ሪል ስቴት አላት። ባለፈው ሰርፕራይዝ አድርጓታል። ብሩኬ ደግሞ መኪና አለው እና እነዚህ ልጆች ከዚህ በኋላ ምን ይፈልጋሉ? ስራ እየሰሩ ነው። ዩቱበር ናቸው። በጣም ታዋቂ ዩቱበሮች፣ በጣም እጅግ ተወዳጅ ዩቱበሮች ናቸው። ስለዚህ እነዚህ ልጆች ትዳር ቢይዙ ምን እንደሚከብዳቸው ምን ችግር አለው? ቀስ እያሉ ያድጋሉ። ማለት ምን መሰላችሁ፣ አንዳንዴ እየቆየ በሄደ ቁጥር በመሀል የሚፈጠረው ነገር አይታወቅም። ገባችሁ? በመሀል የሆነ ነገር ሊፈጠር ይችላል። ቢጋቡ ምንም አይመስለኝም እንደኔ ማለት ነው። ሚፍታህ ሽማግሌ ላክ የምትሉ ያው ሽማግሌ ከተላከ ማለት እሺ ከተባለ ኦሬዲ ወደ ሰርግ ነው የሚገባው። ኦሬዲ ወደ ጋብቻ ነው የሚፈጸመውና እንደኔ ደስ ነው የሚለኝ። ምንም አይከፋኝም፣ ደስ ነው የሚለኝ። ምክንያቱም ያን ያህል አሁን ሀይሚና ብሩኬ ህጻን የሚባሉ አይደሉም። በዛ ላይ እድሜያቸው ትንሽ ቢሆን ራሱ በጣም ጎበዞች ናቸው፣ አስተዋዮች ናቸው።
ትዳር መምራት የሚያቅታቸው አይነት ሰዎች ናቸው ብዬ አላስብም። ፍቅር የጎደለን ይሞላል በነገራችን ላይ እንጂ ሌላ ነገር አያጎድልም ፍቅር። ምክንያቱም እንደዛ የሚሆነው ዝም ብሎ ያለ አይደለ እሷም ስራ ሳይኖራት እሱም ስራ ሳይኖረው ዝም ብሎ እንደው በባዶ ሲሆን ነው እንጂ እኩል አብረው ከሰሩ አብሮ ይታደጋል። ሰው ሽማግሌ ይላክ። እንግዲህ ወደ መልእክቱ ስገባላችሁ ደግሞ ሀይሚዬ ቲክቶክ ላይ ሰላም ተስፋዬን የማያውቃት የለም፣ ሁላችሁም ታውቋታላችሁ። የእሷን ሰሞኑን ቲክቶክ ላይ ሰዎች ሼር እያደረጉት ነበረ፣ በጣም ብዙ ሰዎች ማለት ነው። እና የሆነ ኢንተርቪው ላይ ቀርባ ጥያቄ ብዙ ቃለ መጠይቆች እየተደረገች ነበር እና ሁሌ የምጸልየው ነገር ቢኖር ፈጣሪን የኔ ተራ እስከሚደርስ ድረስ የምችልበት ትዕግስትን ስጠኝ፣ ማስተዋሉንና መልካምነትን ስጠኝ ነው እንግዲህ የምትለው ሰላምዬ። አሜን። ለሁላችንም ማስተዋልን ትዕግስትን ይስጠን። በዚች ምድር ላይ ትዕግስት አስፈላጊ ነው። ስንኖር ትዕግስት በጣም አስፈላጊ ነው። አለበለዚያ ህይወት ከባድ ናት። ህይወት ያው የትግል ህይወት ኑሮ ነው የምንኖረው። በተለይ በአሁኑ ሰዓት አሁን ባለንበት ጊዜ በጣም ከባድ ነው። ብቻ ይሄ ቀን እንዲያልፍልን፣ ይሄ ቀን አልፎ ጥሩ ቀን እንዲመጣ ፈጣሪ እሱ ይለመነን። ሌላ ምንም ማድረግ አይቻልም። የመጣውን አሜን ብሎ ዋናው ደግሞ ውሎ ማደር ስለሆነ ተመስገን እያሉ መኖር ነው። ሌላ ምንም ማድረግ አይቻልም። ሁሉም ነገር ያለው በፈጣሪ እጅ እስከሆነ ድረስ ፈጣሪ ምህረትን አውድልን፣ ማረን፣ እንደ በደላችን ሳይሆን እንደ ቸርነትህ ነው ማለት ነው። ሁላችንም በቻልነው አቅም እንጂ ያለበት ጊዜ ያስፈራል እና አስቸጋሪ ጊዜ ላይ ነው ያለ ነው። ቅመምዬ ምን ጊዜም ሼር የምታደርገው ያው አስተማሪ ነገሮች፣ ደስ የሚሉ ነገሮች ናቸውና ይሄ ነገር ደስ ስላለኝ ነው ወደ እናንተ ይዤ የመጣሁት። እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንግዲህ ጨረቃዎቻችን ዛሬ በሰላም በፍቅር እንደሚመጡልን አልጠራጠርም። እንዲመጡልን ደግሞ ጸሎቴ ነው። ጸልያለሁ። ሁላችሁም ጸልዩላቸው። ከመጨነቅ ጸሎት ነውና ከመጨነቅ ይልቅ ጸሎት ነው ለነሱ የሚጠቅማቸው። ሰው ምንወዳቸው ከሆነ የሚጠቅማቸውን ነገር ነው ማድረግ። እርስ በርስ መባላት፣ እርስ በርስ መጣላት፣ እርስ በርስ መሰዳደብ ሳይሆን የሚያዋጣው ሰላምን፣ ፍቅርን መስበክ ነው። ሌላው ምንም ለነሱ የሚጠቅማቸው ነገር የለም። እነሱን ምክርን እንደ ምክር እየሰጡ መከፋፈል ሳይሆን አንድ ሆኖ ላይክ ሼር እያደረጉ ይልቅ ቻናላቸው ከፍ እንዲል የእነሱን ስኬት የምትፈልጉ ሰዎች እርስ በርስ ከመጣላት ከፍ እንዲሉ መስራት ነው ጥሩ።